ከአብይ ጾም ሳምንታት የመጀመሪያው ሳምንት ዘወረደ ይባላል። ዘወረደ፣ ሰረቀ፣ መጻ፣ ተወለደ፣ መጣ፣ አረገ፣ ሄደ የሚሉ ቃላት ሰብአዊ ቋንቋዎች ናቸው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን 7 አጽዋማትን ለይታ ስራ ሰርታ ስንጾም ምን ማድረግ እንዳለብን ታስተምረናለች። የመጀመሪያው ሳምንት ምን ነው የሚያሳይ? ገዳመ ቆሮንቶስ ላይ ከዘረጋ ሳያጥፍ ከቆመ ሳያርፍ የጾመው ጌታ የፍጥረታት ፈጣሪ ከዚያ በፊት ወረደ ማለት ነው። ይህንኑ ሀሳብ እንዴት ወደ ህይወት እንቀይረው? ጾምን ስርዓት በተመለከተ ቤተክርስቲያን የራሷ ስርዓት አላት። የጾም በእኛ በመግቢያውና በመጨረሻው አካባቢ የምናሳያቸው ገጸ ባህሪያት ብዙ ክርስትናዊ መልካችን የሚያሳዩ አይደለም። እንደ ክርስትና ስንኖር ማድረግ ያለብንን ሁሉ መንግስተ ሰማያትን አስበን ስለ እግዚአብሔር ብለን እንጂ ስለ ስጋዊ ጥቅም ብቻ ብለን እንድናደርጋቸው የምታስተምረን ትምህርት የዳግም ቤተክርስቲያን ጾምን የጠላ ነው ስጋን የወደድ ነው ያስመስልብናል። በመጀመሪያ ደረጃ ጾም ሲገባም ጾም መፍቻም ላይ ቅበላም የምንለውም ላይ በጣም ግርግሮች አሉ። አንዳንዴ የሚጾመውም የማይጾመውም ጭምር ተቀላቅለው ማለት ነው። የማይጾም ሰው ተቅበዝባዥ ነው። ምን አይነት መንፈሳዊ ዝግጅት ይፈልጋል? ራሱን አሳልፎ ከመስጠት የበለጠ ስንፍና የለም። ራስን እንደ መቆጣጠር ያለ ነገር ደግሞ ብልህነት የለም። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በሊቅነቱ ብቻ የምታከብረው ቅዱስ የላት። ስንት ጊዜ አስቀደስን፣ ግን ስንት ጊዜ ዝም ብለን ተመለስን የሚለው መመለስ መቻል አለበት። ደግሞ የሚጾም ሰው መጀመሪያ ንስሐ ሳይገባ ጾሙ ይጾም የምግብ ለውጥ ማድረግ ጾም ሊሆን አይችልም። እንዴት ይጾሙ? መጀመሪያ የቤተክርስቲያንን ስርዓት የሚያውቁትን እንኑረው፣ ያላወቅነውን ደግሞ እየኖርን እንወቀው። ልጆቹ እንዲጾሙ እየፈለገ ጾሙን አቋርጦታል። ልጆቹ እንዲቆርቡ እየፈለገ ቁርባኑን አቋርጠውታል። የኦርቶዶክስ ተዋሕዶ ቤተክርስቲያን በሆነ እድሜ ላይ የተተነው በሆነ እድሜ እንድናነሳው የምትፈልገው ስርዓት ጸጳጦስ ይእቲንተባማን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የመርሃ ግብራችን ተከታታዮች የአንቀጸ ብፁዓን ሰንበት ትምህርት ቤት በየሳምንቱ የሚያቀርብላችሁ በተለይም ደግሞ የአብይ ጾምን ምክንያት በማድረግ ምዕመናን መንፈሳዊ ትምህርት እንዲያገኙ ለማድረግ የሚያስችል ትምህርት ከአባቶች ከመምህራን እንዲያገኙ ለማድረግ የሚያስችል መርሃ ግብር አዘጋጅተን አቅርበንላችኋል። በመሆኑም ዛሬ የምናቀርብላችሁ በተለይ የ2018 ዓመተ ምህረትን የአብይ ጾም ስንጾም ማድረግ ያለብንን አጠቃላይ መልእክት የሚያስተላልፉ መምህር ጋብዘንላችኋል። እንግዳችን መጋቢ ሐዲስ መምህር ጌራ ወርቅ አበባው ናቸው። እንግዲህ ምናልባት ከዚህ በፊትም በሰንበት ትምህርት ቤታችንም በሌሎች መርሃ ግብሮችም መንፈሳዊ ትምህርትን በመስጠት የምታውቋቸው በደብረ ብስራት ቅዱስ ገብርኤል ቤተክርስቲያን የስብከተ ወንጌል አገልግሎትም ላይ በሰፊው የሚያገለግሉ አባታችን በተለይ በሰንበት ትምህርት ቤት አገልግሎቶች ላይ የምናውቃቸው ናቸው አባታችንና እንግዲህ አባታችን እንኳን ደህና መጡ ለማለት እወዳለሁ። እንኳን ደህና ቆያችሁ። የአብይ ጾምን ስናከብር ስንጾም ወደ ጾሙ ደግሞ ስንቀላቀል ምን ማድረግ አለብን ወደሚለው ስለሆነ የምንገባው እንደ መነሻ ምንድን ነው ጾም ምንድን ነው በራሱ እና ደግሞ በተለይ አብይ ጾም በተለየ ደግሞ ምንድን ነው? ከዚያ ደግሞ የመጀመሪያውን ሳምንት ባጭሩ ቢያብራሩልን በቅድሚያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዘመናት የጊዜያት ባለቤት አምላካችን ልዑል እግዚአብሔር ለዚህ ጊዜ ስላደረስከን እናመሰግናለን። የተወደዳችሁ የእግዚአብሔር ልጆቹ ለመንግስቱ ለርስቱ የጠራችሁ ኦርቶዶክሳውያን ሁላችሁም በእግዚአብሔር ስም እንደምን አላችሁ? እንኳን አደረሳችሁ። ለጾም የትዝራታችንን እያዘጋጀን ጾሙን ለመጀመር ለመጾም ራሳችንን እያዘጋጀን ያለንበት ጊዜና ወቅት ላይ ያለነው። ስለሆነም በመጀመሪያ ጾም ምንድን ነው ለሚለው ጾም ከእግዚአብሔር የተሰጠን ሕግ ራሱ እግዚአብሔር ቸርነቱን ይቅርታውን ምሕረቱን ለወዳጆቹ የሚሰጥበት የምህረቱን የሚሰጥበት ጾም ነው። ከሕጉ ከትእዛዙ ርቀው በኃጢአት ወድቀው የነበሩ ሰዎች በቅዱሳት መጻሕፍት ቅዱስ መጽሐፍ እንደነገረን ራሳቸውን ከኃጢአት መልሰው ንስሐ ገብተው ተጸጽተው እግዚአብሔር ምሕረት ያገኙበት ነው ጾም። ጾም እግዚአብሔር ነቢያትን ወዳጆቹን ወደ ሕዝቡ ልኮ እንዲመለሱ የሚጠራበት ነው ጾም። ስለሆነም ጾም በብሉይ ኪዳን በተለይ ትልቅ ቦታ የሚሰጠው እንዳልኩት ነቢያት የእግዚአብሔርን ዲያመጡ ያሰበውን ከእግዚአብሔር ሰምተው ከእግዚአብሔር ተነግሯቸው ለሕዝቡ አድርሰው በተጸጽተው የነቢያትን ድምፅ ሰምተው የተመለሱ ሰዎች
ዋጋ የሚያገኙ ምህረት የሚያገኙበት ነው። የእግዚአብሔር የታዘዘ ቁጣው መዓቱ የሚመለስበት ጾም ነው። ስለሆነም እንደገናም ደግሞ ልዩ ምስጢር ለወዳጆቹ እግዚአብሔር የሚገልጽበት ራሳቸውን ለይተው አካሄዳቸውን ከእግዚአብሔር ጋር አድርገው ከእግዚአብሔር ጋር ለሆኑ ሰዎች ልዩ ጸጋውን የሚሰጥበት መሳሪያው ነው ጾም። ለሰው ልጆች ልዩ መሳሪያ ነው ጾም። ለዚህም ቅዱሳን ነቢያትን ስንመለከት ከእግዚአብሔር በብዙ ጊዜ የተነጋገሩት ድንቅ ቃሉን የሰሙት ስለ ጾሙ፣ ስለ ጸለዩ፣ ራሳቸውን ከእግዚአብሔር ጋር ስላደረጉ ነው። አካሄዱን ከእግዚአብሔር ያደረገ ሰው ከሚያደርግባቸው ነገሮች አንደኛውና ዋናው ጾም ነው። ጾም የእግዚአብሔርን ቸርነት ለማግኘት የምንተጋበት እንደገና ደግሞ የቸርነት በሩን እንዲከፈትልን ለማድረግ የምንተጋበት ነው። ስለዚህ በብሉይ ኪዳን ይሄ በብሉይ ኪዳን ልዩ ቦታ ትልቅ ቦታ የተሰጠው የእግዚአብሔር ቸርነቱ ለሕዝቡ የደረሰበት ጾም በሐዲስ ኪዳን ደግሞ እንግዳ አደራሽ እንደ ዘመን አመጣሽ ሰው ሰራሽ ሕግ አይደለም። ራሱ ባለቤቱ የሰራልን የሰጠን ያስተማረን ሕግ ነው። ክርስቶስ ሰው ሆኖ ድነተ ዓለምን በዕለተ ዓርብ ከመፈጸሙ አስቀድሞ የሰው ልጅ ለድህነት የሚበቃበትን ነሱ ወእመኑስ መቀርበት መንግሥተ ሰማያት ባለው በዮሐንስ ርዕስ ተነስቶ ያስተማረው ጌታ ያስተማረው መጀመሪያ ስለ ትሩፋት ነው። አንቀጸ ብፁዓን ነው። ከዛ በኋላ ካስተማረ ስለ አንቀጸ ብፁዓን ስለ ትሩፋት በሰፊው ካስተማረን በኋላ የትሩፋት አበጋዞች የተባሉ 3 ሕገ ትሩፋትን ሰርቶልናል፣ አስተምሮናል። ይህን ከማስተማሩ በፊት ስለ ጾም ከማስተማሩ በፊት ክርስቶስ ጾምን ነው የጾመው። በገዳመ ቆሮንቶስ እንደምናውቀው ወደፊት የምንጾመው ጌታችን የጾመው 40 መዓልት 40 ሌሊት የጾመው ጾምን እንደጾመ ስለ ጾም ሕግ ሰርቶልናል። ይህም እንዲህ ብሎ ከ3 የትሩፋት አበጋዞች የምንላቸው አንቀጸ ጾም፣ አንቀጸ ጸሎት፣ አንቀጸ ምጽዋት ናቸው። በማቴዎስ ምዕራፍ 6 የተገለጸው የምናገኘው የምናውቀው ማለት ነው። ስለዚህ ስለ ጾም ሲያስተምር እንደ ግብዞች አትሁኑ፣ ስለ ጾም ብቻ ሳይሆን ስንጾም ምን ማድረግ እንዳለብን፣ ጾማችን ደግሞ እንዴት መሆን እንዳለበት፣ ያ ማለት የጾም ዓላማው ስጋን ከኃጢአት መለየት ከእግዚአብሔር ጋር ማገናኘት ነው የጾም ዓላማው። ስለዚህ የምንጾመው ጾም ከእግዚአብሔር ጋር እንዲያገናኘን ከእሱ ጋር እንዲያገናኘን የረከሰው እንዲቀደስ የጠፋው እንዲመለስ የሚያደርግ ጾም ምን አይነት ጾም ነው ከተባለ እንደ ግብዝ ሳይሆን ትክክለኛ ከእግዚአብሔር ጋር ራሱ በሰራልን ሕግ እንደ ግብዞች አትሁኑ ብሎ ያስተማረን በዚያ የራሱ የሰራው ሕግ ነው። ስለዚህ ራሱ በሰራልን እንዳልነው በሐዲስ ኪዳን ራሱ ጾሞ ራሱ ስለ ጾም አስተምሮ የሰራልን ሕግ ነው ጾም። እንደዚሁ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን 7 አጽዋማትን ለይታ ትእዛዝ ስርዓት ሰርታ ስንጾም ምን ማድረግ እንዳለብን ታስተምረናለች። እኛም ልጆቿ እንጾማለን እንጸልያለንም። ስለዚህ ይህ ጾም ምንድን ነው ለሚለው በመጀመሪያ ራሱ ፈጣሪ መድኃኔ ዓለም ክርስቶስ የሰራልን የሰጠን ሕግ ነው። በጾም ላይ እንደዚህም የሆነ ቸልተኝነት ወይ ደግሞ ጊዜው ሰዓቱ የጾም ጊዜ ስለደረሰ ብቻ ሳይሆን በመጀመሪያ ሰው ማሰብ ያለበት ጾም ራሱ ፈጣሪ የሰጠን የሰራልን ሕግ መሆኑን ተገንዝቦ መጾም ያስፈልጋል። እውነት ጥሩ ማብራሪያ ነው የተሰጠው ለመናገር እና ስለዚህ በተለይ ደግሞ አብይ ጾም ላይ አተኩረን የመጀመሪያውን ሳምንት በተመለከተ ምንን ነው የሚያሳየው? አብይ ጾም ርዕሰ አጽዋማት ነው። ይህን ጾም ደግሞ ራሱ ባለቤት የጾመው ጾም ነው። እኛም ልጆቹ እሱን አብነት አርአያ አድርገን የምንጾመው ጾም ነው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከሌሎቹ በተለየ ስርዓት ሰርታ የጾሙን ጊዜ በየሰዓቱ የጾሙን ከመገመክ የምንከለከልበትን ሰዓት ብቻ ሳይሆን የአጽዋማትን ጊዜያትን ስያሜ ሰጥታ በየሳምንቱ የምንዘምረው መዝሙር፣ የምናስተምረው ትምህርት፣ የምንሰብከው ስብከት ምን መምሰል እንዳለበት ማዕከል አድርጎ መነሻ መድረሻ ያለው ማዕከል የሚያደርገው አለ። ባጭሩ ግን በዚህ ጾም ከትንሣኤ ጋር 8 ሰንበታት አሉ። ለ8ቱም ሰንበታት
ስያሜ አላቸው። አባቶቻችን ሐዋርያት ጾሙን ጾመውታል። ኢትዮጵያዊ ሊቅ ምስጢርና ዜማ እንደ ሰምና እንደ ፈትል ተዋህደው የተሰጡት ለኦርቶዶክሳዊ ተዋህዶ ቤተክርስቲያን እስትንፋሷ አጥሯ የሆነላት ሊቅ ሐዋርያት የጾሙትን ጾም እሱ ስያሜ ሰጥቶ አዘጋጅቶ ኦርቶዶክሳዊ ተዋህዶ ቤተክርስቲያን በየሳምንቱ በየዕለቱ ለልጆቿ የምታስተምረውን ትምህርት ልጆቿ የሚመሩበት የሚኖሩበት ስርዓት ምን መምሰል እንዳለበት ሰርቷል። ስለዚህ የመጀመሪያው ከኢየሱስ ሳምንታት የመጀመሪያው ሳምንት ዘወረደ ይባላል። ይህ ዘወረደ ያልንበት ከክርስቶስ የጾመውን ከቅድስ ጀምሮ ከጾመ አርብዓ አስቀድሞ ያሉ ሳምንታት ዘወረደ በሚል ያለው ሳምንት በዘወረደ በሚል ስያሜ ለምን ተሰየመ ካልን ተነሳ አረገ ለማለት ተነሳ ማለት ይቀድማል። ተነሳ ለማለት ሞተ ተቀበረ ማለት ይቀድማል። ተቀበረ ያልነው ዓርብ ዕለተ ዓርብ የተገረፈው ስለኛ መከራ የተቀበለው ክርስቶስ ነው። ተገረፈ፣ ሕማማተ መስቀልን ሕማሙን ታመመ ለማለት ዞረ፣ አስተማረ፣ የመንግስቱን ወንጌል ሰበከ፣ ደዌ ሥጋን በተአምራት ደዌ ነፍስን በትምህርት አዳነ እንላለን ወይም ማለቱ ይቀድማል። ይህን ካልን ደግሞ ተጠመቀ ለማለት ጾመ ለማለት ተወለደ ለማለት ተጸነሰ ማለት እንደሚቀድመው ሁሉ ጾመ አርብዓ የክርስቶስን ጾም አስበን እንጾማለንና ከዛ በፊት ይህ የጾመው ገዳመ ቆሮንቶስ ላይ ከዘረጋ ሳያጥፍ ከቆመ ሳያርፍ የጾመው ጌታ የፍጥረታት ፈጣሪ ከዚያ በፊት ወረደ ማለት ይቀድማል። ስለዚህ ዘወረደ ማለት ከሰማይ ሰማያት የወረደ ከድንግል ማርያም የተወለደ የአዳምን ውርደት የአዳምን ስደት ያስወገደ ማለት ነው። ቅዱስ ያሬድ ዘወረደ ብሎ ይህን ስያሜ ርዕስ ሲሰጠው ብዙ ነገሮችን ብዙ ምስጢራትን አስቦ ነው። ይህም ማለት በዘወረደ እንግዲህ ከሰማይ ሰማያት ወረደ ስንል ልዕልናው አለ፣ ወረደ ስንል መድረሻ አለ። ልዕልናው ጽርሐ አርያም፣ መድረሻው ማኅፀነ ድንግል። ልዕልናው ዘባነ ኪሩብ፣ መድረሻው ጎለ እንስሳ። ልዕልናው ልዑል መንበር፣ ረቂቅ መንበር፣ ነደ እሳት። ትህትናው ደግሞ በከብቶች በረት መጣል፣ በጨርቅ መጠቅለል። ትህትናው ይሄ ነው። ይህ ሆኖ እንደገና ደግሞ ከላይ ልዕልናውን አሰብን። ወረደ ስንል ፍቅሩን ወርዶ ከድንግል ማኅፀን ተወልዶ ተጸንሶ ተወልደ ስንል ይሄ ትህትናውን እናስባለን በዘወረደ። ስለዚህ ትህትና ፍቅር እናስባለን። እነዚህ ትህትና ፍቅሩ ልዑለ ባሕርይ ኢየሱስ ክርስቶስን ወደ ምድር ያመጣው የሳበው የሰው ልጅ ፍቅር ነው። ስለዚህ የሰው ልጅ ደግሞ አዳም ከዛም በፊት 5500 ዘመን በድሎ ከገነት ወጥቶ ከክብሩ ተዋርዶ 5500 ዘመን ኑሯል። ያ 5500 ዘመን ሲኖር በውርደቱ አዳም ወይም ከገነት እንደወጣ በአዳም ሕሊና የታሰበው ራቆቱን እንደሆነ ሲያውቅ አዳም ያደረገው እንደ ቤተ ፈት ልማድ ያጣውን ነገር ብቻ አይደለም ያሰበው። በአዳም ሕሊና የታሰበው ከገነት ወጥቼ ፈጣሪዬን በድዬ እያለ ያስብ ነበረ። በትርጉማነ መጻሕፍት ሊቃውንት እንዲህ ነው የሚሉት፣ አዳምን የቤተ ፈት ልማድ አላገኘውም ይላሉ። ምን ማለት ነው? ቤተ ፈት ያገኘውን ያጣውን በዚህ ጊዜ ይሄን አደርግ ነበረ። አግኝቶ ያጣ አግብቶ የፈታ ሰው በህሊናው የሚታሰበው ያጣውን ነገር ነው። አዳም ግን ይህን አላሰበም። አዳም ያሰበው ፈጣሪዬን በድዬ እያለ ገነትን ያክል ቦታ እግዚአብሔርን ያክል ጌታ አሰብኩ እያለ ያለቅስ ያነባ ነበረ። በሱባኤው ንስሐውን ሱባኤውን እግዚአብሔር ቸል አላለውም። ወዴት ነህ እያለ የፈለገው ጌታ ቃል ገብቶለታል። 5500 ዘመን ሲፈጸም ከሰማይ ሰማያት ወርጄ ከድንግል ተወልጄ አድንሃለሁ ብሎታል። ከዛም በኋላ በየጊዜው የተነሱ እግዚአብሔር የሥጋዌው ጊዜውን እንዴት ሰው እንደሚሆን ከማን ሰው እንደሚሆን የገለጸላቸው ያናገራቸው ነቢያት ይወርዳል ይወለዳል ብለው ተናግረዋል። ስለዚህ የትንቢተ ነቢያት ፍጻሜ በዘወረደ ይታሰባል። ስለዚህ ዘወረደ ስንል ፍቅሩን እናስባለን፣ ትህትናውን እናስባለን። ስለኛ ስለ ሰው ልጆች በአጭር ቁመት በጠባብ ደረት መወሰኑን
ይህን እናስባለን። ድንቅ ትሕትናውን እንመለከታለን። ምክንያቱም ዘወረደ ልዕልናውን ትሕትና ልዑል አምላክ ልዑለ ባሕርይ አምላክ ወደ ሰማይ መውረዱ በእርግጥ ይሄ ከዚህ ላይ ምን መገንዘብ ያለብን በዘወረደ፣ ሰረቀ፣ መጻ፣ ከወረደ፣ ተወለደ፣ መጣ፣ አረገ፣ ሄደ የሚሉ ቃላት ሰብአዊ ቋንቋዎች ናቸው። ሰው ስለሆነ ከምልአቱም ኩለሄ እንዘ ኢያሐጽም ኩለሄ ምልአቱ ከምልአቱ ሳይለቅ ስጋ ስለለበሰ በዚህ ዓለም ስለተመላለሰ ሰው ስለሆነ ግን በስጋ ወረደ ተወለደ እንላለን እንጂ አንተ በሰማይ ወአንተ በምድር አንተ በሰማይ በምድር በባህሩ በየብሱም ያለ የሚታጣበት የሚሄድበት የሚሸሽበት የሚሰወርበት ቦታ የለውም ለሱ። ስለዚህ ይህን ሁሉ የምንለው ይህን የምናስበው ግን ስለኛ ሰው ስለሆነ ከሰማይ ሰማያት ስለወረደ ስጋዊውን በጥቅሉ ሰው ስለሆነ በስጋ ዘወረደ የሚለውን ይህን እናስባለን። ምናልባት ይህንኑ ሀሳብ እንዴት ወደ ህይወት እንቀይረው? በተለይ ደግሞ አሁን ድንቅ ትሕትና ብለው የገለጹት የጌታችን ትሕትና አለ። አሁን ደግሞ በእኛ ዘመን ደግሞ እውነት ለመናገር ይሄ ራስን ከፍ ማድረግ፣ መታወቅ፣ መታየት እነዚህ ነገሮች ናቸው እንደ ስኬት እንደ ትልቅ ነገር የሚቆጠሩት እና በተወሰነ መልኩ በተቃራኒው አቅጣጫ እየተጓዝን ነው የሚመስል ነገር አለ። በተለይ ራስን ከፍ ከፍ ማድረግ እንደ ትልቅ ነገር የመቁጠር ነገር አለ እና ይህን ትሕትናን እንዴት ነው በተለይ በዚህ ዘመን ካለ ትሕትናን ራሱ እንደ ጥንካሬ አድርጎ ማሳየት የሚቻለው? ትሕትናን እንደ ስኬት ራስን ከፍ ከፍ ማድረግ እንደ ስኬት እየተቆጠረ ያለው በተሳሳተ መንገድ እንዴት ነው እንደ ጥንካሬ ልናደርገው የምንችል? እንዴት ነው ወይም ትሕትና እንዴት ነው ሊገባን? እግዚአብሔር አንድያ ልጁን ወደ ዓለም የላከው አካላዊ ቃል ከሰማይ የወረደው በአዳም ርደት ምክንያት ነው። በአዳም ውርደት ምክንያት የመዋረድ መነሻዋ ያልተፈለገ ፍላጎት ወይም ደግሞ ትዕቢት መሻት ነው። መነሻዋ መሻት ለአዳም ርደቱ ለዲያብሎስ ኃጢአቱ ያልተፈለገውን ያልተሰጣቸውን መፈለግ ነው። አካላዊ ቃልን ሰው እንዲሆን ያደረገው ይሄ ነው። ስለዚህ እንደውም ይሄ የመጀመሪያው ሳምንት ቀደም ብለን እንዳለ ከሚታሰብባቸው ዘመነ አዳም ሙሴኒ በሊቃውንት አጠራር ሙሴ በቤተ ክርስቲያን ሙሴኒ እየተባለ ይጠራል። ይህም ማለት ዘመነ አዳም ስንል የአዳም መውደቁን መዋረዱን እናስባለን። የአዳም መዋረዱ ኃጢአት መስራት አታድርግ የተባለውን ስላደረገ ነው። ስለዚህ ለአዳም ርደት ክርስቶስ ሰው ሆነለት፣ አካላዊ ቃል ወረደለት። አዳም ወደ ቀደመ ቦታው ወደ ቀደመ ክብሩ ተመልሷል። ስለዚህ ይህን አዳምን ስናስብ በዚህ ሳምንት ዘመነ አዳም ነው ስንል የአዳምን በደሉን እናስባለን። ስለ አዳም ብሎ ደግሞ ስለ ሰው ልጆች ሰው የሆነው እናስባለን። ይህ ሰው ሆነ ስንል ስለኛ ነው። ስለኛ የሆነውን ጌታ ዝም ብሎ ሰው ሆነ አይደለም። ደግሞ ስራ ሰርቶልናል፣ አስተምሮናል፣ በሱ እንድንኖር አድርጎናል። አዳም ከሱ ወጣ፣ ከሱ ተለየ በኃጢአቱ። የሰው ልጅም ከእግዚአብሔር የሚለየው በኃጢአቱ ነው። ከእግዚአብሔር ከመለየት የበለጠ ኃጢአት ደግሞ የለም። ይህን የአዳምን መዋረድ ስናስብ ምንጊዜም እኛም እንዳንዋረድ ወደ ትዕቢት ምንጊዜም መነሻዋ ዲያብሎስ ነው። ዲያብሎሳዊ ጠባይ እንዳይጠናወተን የየዕለት በየስራዎቻችን በአስተሳሰባችን በሁሉም ነገር ዲያብሎሳዊ ጠባይ እንዳይጠናወተን እንደ አዳም እንዳንበድል ከእግዚአብሔር አምላክ ፈጣሪያችንን እንዳናስቀይም መጠንቀቅ መቻል አለብን። ሊቃውንት በሰሙነ ወይም በዘወረደ ሙሴን ብሎ አምጥተዋል። ሙሴ ከእግዚአብሔር ጋር 570 ጊዜ ተነጋግሯል። 570 ጊዜ ከእግዚአብሔር ጋር ለመነጋገር የበቃው ምን ስላደረገ ነው ካልን ራሱን ለእግዚአብሔር ስለሰጠ፣ ስለጾመ፣ ራሱን ከሰው ስለለየ፣ ከዓለም ስለለየ፣ ስለጾመ፣ ስለጸለየ ከሰው ለይቶ እንደውም ለምን ሙሴን ያለው በዚህ ሳምንት ቅዱስ ያሬድ ከተባለ ሊቃውንት ለምን ይሄን ሲገልጹ ወደዚህ ልዕልና ከእግዚአብሔር ጋር ወደ መናገር ልዕልና የደረሰው
ስለ ጾመ ስለጸለየ ሰውነቱን በትህትና ስላስጎበኘ ነው። ስለዚህ ይህን ጾም ስንጀምረው የመጀመሪያ ራሳችንን በትህትና ለመጀመር ማዘጋጀት ተገቢ ነው። ራስን ከፍ ከፍ ማድረግ ከዚህ ዝንባሌ ለመውጣት ዓለም እይታዋ ምን ጊዜም ፊቷን የምትሰጣቸው እሷን ለመሰሏት ነው። ከእሷ ለተለዩት ጊዜ ምን ጊዜ ማስተብ ያለብን ምስለው ጀርባዋን ነው። ይህም ማለት ዓለምን ለመምሰል ግዴታ ዓለምን ራስን ከፍ ከፍ ማድረግ የምናየው ጊዜ የምንመለከተው ነገር ነው። ግን እግዚአብሔር ደግሞ ራሳችን ከፍ ስላደረግን አያየን። እግዚአብሔር የሚያየን ራሳችን ከሰው ከፍ ከፍ ስላደረግን ሳይሆን ራሳችን ዝቅ ዝቅ ስላደረግን፣ ቸርነቱ የምትደረግልን ልመናችን የሚፈጸምልን ሰውነታችን ንጹህ ስናደርግ ነው። ያ ካልሆነ በልዕልና ዓለም ታየን ካልሆነ በቀር እግዚአብሔር አየንም ማለት በልዕልና ማለት ምን ማለት ነው? ይሄ ዓለማዊ በሆነ ልዕልና ዓለማዊ በሆነ ነገር ነው። ሰው ራሱን ከፍ ከፍ የሚያደርግበት ዘመኑ የማህበራዊ ሚዲያ ዘመን እንደመሆኑ መጠን ራስን ከሰው ለይቶ ማሳየት ተቀዳሚ ሁኔታ መስሎ ይታያል። ይህ ማለት ነው ራስን ከሰው ለይቶ ወይም ደግሞ ተሰሚነትን መታየትን ለማግኘት ሲሉ ነውር የሆነውን ነገር ሁሉ ማቅረብ አሁን የተለመደ ነገር ሆኗል። ነውር የሆነው ነገር ሁሉ ይሄ ከምን የመነጨ ነው ካልን ለመታየት ወይም ደግሞ የተለየ ሆኖ ለመቅረብ ከማሰብ የተነሳ ይሄ እግዚአብሔር በዚህ ደስ አይሰኝም። እውነቱን ለመናገር እግዚአብሔር ደስ አይሰኝም። ለምን ካልን እስካሁን ድረስ ወዳጆቹ የሆኑለት ከዓለም የለዩትን እንደ ዓለም ያልኖሩትን ወዳጆቼ ሲላቸው ተመለከትን እንጂ ዓለማውያንን ራሳቸው ከፍ ከፍ ያደረጉትን ደስ ይሰኝባቸው አላየን። ደስም አላሰኙትም። እንዳውም ቅዱሳን አባቶቻችን የሚያደርጉትን ነገር ሰው እንዳያውቅባቸው እግዚአብሔር እንዲያውቅላቸው ከሰው ተሰውረው ይሰሩት ነበረ። ምናልባት ለሰው የሚያስተምር ከኃጢአት ወደ ጽድቅ ከክፋት ወደ መልካም ነገር የሚመልስ ነገር ካልሆነ በቀር እንደዚህ ለመታየት ለመታወቅ ብለው ያደረጉት አንዳች ነገር የለም። በየትኛው መጽሐፍ አላገኘን። ቅዱሳን አባቶቻችን ቀደምቶቻችን መጽሐፍ አስቧቸው ከፍሬያቸው ታውቋቸዋላችሁ የሚለን አባቶቻችን ቀደምቶቻችን በረከታቸው የደረሰና እንዲህ አላየናቸው። ስለዚህ ይህን ካላየን እንደዚህ ካልሆነ በቀላል ጥቂት ነገር እናገኛለን ብለን ከእግዚአብሔር የሚለየን ነገር ማድረግ የለብንም። መጽሐፍ እንደነገረን ለመጥፋት አለማወቅ ምክንያት ቢሆንም ማወቅ እና መታየት ግን ብቻውን አያጸድቅም። ስለዚህ ይህን መጠንቀቅ ያስፈልጋል። እንዳውም በስንጾም ድል የነሱትን እያሰብን የተመለከትን መጾም ቀዳሚ ሁኔታ መሆን መቻል አለበት። አብይ ጾም ወይም ደግሞ በመጀመሪያው ሳምንት ሌላኛው የሚታሰበው ጾመ ሕርቃል እንለዋለን። ጾመ ሕርቃል ይህ ማለት በዚህ በጾመ ሕርቃል ምዕመናን የጾሙት ስለ ሕርቃል ብለው የጾሙት ጾም ነው። ታሪኩን ባጭሩ ስናይ በኢየሩሳሌም እሌኒ ባሰራቸው ቤተ መቅደስ የከበረ መስቀሉ ነበረ። የፋርስ ንጉሥ መጥቶ ኢየሩሳሌምን ወሮ ቅርሶቿን መዝብሮ ሲሄድ የከበረ መስቀሉን አግኝቶ ይዞ ሄዷል። በዚህ የከበረ መስቀሉ ተለይተው ከኃይላቸው አጥተው መኖር ያልቻሉት ክርስቲያኖች ሕርቃልን ባጭሩ እሱን እንዲገድልላቸው ታሪኩን መጋቢት 10 ላይ እንድናነበው እየጋበዝኩ እዚያ ላይ ብናየው መልካም ነው። ይሄ ንጉሥ የገደለ ሰው መላ ዘመኑን የጾም የሚል ቀኖና አለ። ይህ እንዴት አድርጋለሁ? እንዴት ላይሆንልኝ ይችላል? እንዴት ላድርግ ነው ሲል ምዕመናንስ የሰው ዘመኑ 70-80 ቢሆን ነው ያንተን እንጾምልሃለን ብለውታል። ተካፍለው ያንን ጾመውታል። ይሄ ጾሙ ከሚያሳየን ነገር አንደኛ ድል ስለነሳ ድል መንሳትን ስጠን እያሉ መጾም እንዳለብን፣ ከዛ ሲቀጥል ደግሞ በፍቅር አንድ ሆነው ስለሱ መጾማቸው ከትህትና ቀጥሎ ያለው ትህትናን ገንዘቡ ያደረጋት ሰው ፍቅር ስጦታው ናት። ፍቅር መገለጫው ናት።
ትህትና ከራቀው ሰውነት ፍቅር ልታገኘው አትችልም። አለም ከተባለ እንዲሁ የከንፈር ፍቅር ነው የሚሆነው። የከንፈር ፍቅር ነው የሚሆነው እና ስለዚህ ይህንን እያሰብን መጾም በተለይ በመቼስ ይህን የጾም በእኛ በመግቢያውና በመጨረሻው አካባቢ የምናሳያቸው ገጸ ባህሪያት ብዙ ክርስትናዊ መልካችን የሚያሳዩ አይደሉም። በኋላ ልንመጣበት እንችላለን። ጾምን ስርዓት በተመለከተ ቤተክርስቲያን የራሷ ስርዓት አላት። አሁን ደግሞ በዓለም ላይ በሳይንስም ስለ ጾም የሚናገሩ ወይም ጾምን በሳይንሳዊ መንገድ እንግዲህ እነሱ ለዓላማውም የተለየ ነው በእርግጥና እንደዚህ ባዮ ሃኪንግ የምንላቸው አይነት እንደ ጾም ሌሎች መሰል ነገሮችንም ያደርጋሉ። በተለይ ይሄ ከስጋ ጋር በተያያዘ ወይም ከጤና ጋር በተያያዘ እንደዚያ ይዘው ይጾማሉ። ጾም የሚመስሉ ወይም እንደ ጾም የሚቆጥሯቸው አይነት ተግባራትን ያከናውናሉ። በተለይ በምዕራቡ ዓለም እነዚህ የተለመዱ ናቸው። አሁን ደግሞ በእኛ ሀገርም አንዳንድ የሚስተዋሉ ነገሮች አሉ እና በአጠቃላይ እነዚህ ከቤተክርስቲያን ስርዓተ ጾም አንጻር እንዴት ይታያሉ? ምናልባት ለንደን በዚህም አይነት ተግባር ውስጥ ያሉ ወንድምቶች ምዕመናንም ካሉ ለእነርሱ ምን ልንለን እንችላለን? እንደ ክርስትና ስንኖር ማድረግ ያለብንን ሁሉ መንግስተ ሰማያትን አስበን ስለ እግዚአብሔር ብለን እንጂ ስለ ስጋዊ ጥቅም ብቻ ብለን እንድናደርጋቸው የምታስተምረን ትምህርት የዳትን ቤተክርስቲያን። ጾም ስንጾም የመጀመሪያ የምናገኘው በረከት በስጋ ስንኖር የምናገኘው በረከት ነው። መድረሻው ፍጻሜው ሰማያዊ እግዚአብሔር መንግስት ማግኘት ነው። ስለዚህ ይሄ ለስጋ ይጠቅማል፣ ይሄ ለነፍስ ይጠቅማል የሚል ለይቶ ማየት የተንሸዋረረ እይታ ነው። በመጀመሪያ ተገቢ ያልሆነ እይታ ነው እንደ ክርስትና። ስለዚህ ምን ማድረግ አለብን ከተባለ እንደ ክርስቲያን ሆኖ የሚኖር ሰው ጾም ለዚህ ይጠቅመኛል፣ ለዚህ ያገለግለኛል ሊል አይችልም። ኦርቶዶክሳዊ ተዋህዶ ቤተክርስቲያን ጾምን ስርዓተ ጾም ስትሰራልን የአዋጅ ጾም ስንጾም ከሊቅ እስከ ደቂቅ ስንጾም የመጀመሪያው የምናስበው ምሕረተ እግዚአብሔርን በማሰብ ነው። ሲቀጥል ኃጢአት የሚስማማው ሰውነታችን በኃጢአት እንዳይደክም በየእንቅስቃሴያችን ሊፈትነን የተዘጋጀ የሚፋተን ዲያብሎስ እንዳያሸንፈን ራሳችንን ለመግዛት የሰከነ እይታ ወይም የሰከነ ስሜት እንዲኖረን ማድረግ ነው። የማይጾም ሰው ተቅበዝባዥ ነው። የማይጾም ሰው የተረጋጋ አእምሮ የለውም። የሚሰማ ጆሮ የሚያገናዝብ አእምሮ የለውም። ክርስቲያን ማለት ደግሞ አእምሮ ለማገናዘብ አይኑ ለንባብ የፈጠነለት ሰው ነው። ጾም የመጀመሪያው የሚጾም ሰው ከመገለጫ ከሆኑት አንደኛው ነገሩ አእምሮ የሚያገናዝብ አይኑ የሚያነብ ለነገሮች ሁሉ የተረጋጋ እይታ የተረጋጋ መልከታ ያለው ሰው የሚጾም ሰው። ስለዚህ በምዕራብም ይሁን በሀገራችን የተለመደ ነገር አለ። አሁን ያ ማለት ለስጋው ለሚጾም ሰው ከሆነ የመጀመሪያ የጾሙ ዓላማ አልገባውም። እንግዲህ ዓለም ወይም ደግሞ በስጋ ስንታመም ሌላ መድኃኒት ሊታዘዝልን ይችላል። ለስጋ ሕክምና ብቻ ብለን እንድንጾም ቤተክርስቲያን ስርዓት አልሰራችም። የቤተክርስቲያን ስርዓቷ በዓላማው ሰውን ከኃጢአት መለየት የመጀመሪያ ነው። ሰውን ከኃጢአት መለየት ነው። የኦርቶዶክሳውያን ክርስቲያኖች ደግሞ በጾም ብቻ ሳይሆን በተለይ በጾም አንደበታቸው ለጸሎት፣ ሰውነታቸው ለትሩፋት የሚገዛበት ጊዜ ነው። በጾም ወቅት በእርግጥ ኦርቶዶክሳውያን ሁልጊዜ የሚያደርጉት ነው። ይሄ አንደበታቸው ከጸሎት፣ እጃቸው ከምጽዋት፣ ሰውነታቸው በትሩፋት የተዋጀ ነው። ይህም ለሁሉም በማድረግ ባለመለየት በማድረግ ለዚህ ምስክራችን ኦርቶዶክሳዊ ተዋህዶ ቤተክርስቲያን በር ላይ ያለውን ኦርቶዶክሳውያን በጾም ወቅትም ሆነ ያለ ጾም አስቀድሰው ሲወጡ ወደ ቤተክርስቲያን ሲገሰግሱ አስቀድሰው ሲመለሱ የሚያደርጓቸው ነገሮች ሕያው ምስክሮች ናቸው። በጾም ወቅት ደግሞ እነዚህ በስተው ይደረጋሉ። በስተው ነው የሚደረጉት። ያ ማለት ነው በቤተክርስቲያን በር ላይ ያሉ እጆቻቸውን የሚመለከቱ ሰዎችን ከየት መጣ፣ ማን ነው፣ ሃይማኖት ምንድን ነው አይሉ።
ሰጥተው ነው የሚሄዱት። አንዳንድ ህፃን በተለይ አሁን ደስ የሚል ነገር እናያለን። እንደው የማን ደካማ ጎናቸው ወይም ማናደርገውን ነገር ከምንናገር ይሄም ያስተምራል ብዬ አስባለሁ። እንደ ህፃናት ሳይቀሩ እጃቸውን ሲዘረጉ እናያለን። በእውነት ደስ የሚል ነገር ነው ይሄ። በጾም ወቅት ደግሞ በጣም በተለይ አብዝተን ልናደርገው ያስፈልጋል ይሄ በጾም ወቅት። ይህ ምክንያቱም የጾም ዓላማው ከእግዚአብሔር ጋር መገናኘት ነው። ከዚህ ውጭ ያለ ጾም ሰው በታሪክ እንደተመለከት ነው በብዙ መንገድ ሊጾም ይችላል። ሰው ታሞም ሊጾም ይችላል እኮ ከምግብ ተከልከል እስከዚህ ሰዓት እንዳትበላ ሊለው ይችላል። ይሄ ጾም ሊባል አይችልም። ከዚያም ባለፈ የሆነ እልህም ይዞት ሊጾም ይችላል። ከቤተሰብ ጋር ተጣልቶ ምን ብሎ በቃ አልበላም ብሎም ሊተው ይችላል ምግቡ። ይሄ ጾም ሊባል አይችልም። በመጽሐፍ ቅዱስ ታሪክ ስንመለከት ደግሞ ፈሪሳውያን በአንድ ወቅት ጳውሎስን ካልገደለን አንጾም ብለው ነበረ። የሐዋርያት ሥራ ምዕራፍ 23 ላይ እንደተጻፈው ማለት ነው። አንገር እሱን ሳንገር እህል ውሃ እንቅመስ የሚል አዋጅ አይነት ነገር ተናግረዋል፣ አውጀዋል። እና ይሄን ጾም ሊባል አይችልም። አሁን ምን ሊባል ይችላል? ምን ያስደስታል? እንደገናም ደግሞ ይሄ ሌላ ሙሉ ዓለማዊ ጠባይ የተጠናወተው ራስን ከፍ ለማድረግ ቀደም ብለን ያልነው ነገር እሱ ይሄ የቀራጭ አይነት ጾምም አለ። እዚህ ማነው የሉቃስ ወንጌል 18 ላይ ተጻፈው እኔ ይሄን ነገር ጾማለሁ፣ ይሄን ነገር አደርጋለሁ እያለ የጾመው ጾም አለ እና የተናገረው ጾም አለ። እሱ አይነት ጾም ከእግዚአብሔር ጋር አያገናኘንም። ከእግዚአብሔር ጋር የሚያገናኘን ጾም ንስሐ የቀደመው ፍቅር ያጀበው ጾም ነው የሚያጾመው። በምጽዋት ደግሞ የየዕለት ትሩፋት ስራው የሆነለት ጾም ነው ከእግዚአብሔር ጋር ሊያገናኘን የሚችለው። ስለዚህ እንደውም አንድ መጽሐፍ ምን ይለናል? ትህትናስ ምድር ይእቲ፣ ትህትናስ ምድር ናት ይላል። ምድር ናት። ከምድር ሁሉን የምንበላውን የምንጠጣውን የምንጎርሰውን እንደምናገኘው ሁሉ ትህትናን ገንዘቡ ያደረገ ሰው መንፈሳዊ ጸጋዎችን ሁሉ ወደ ራሱ ማምጣት ይችላል፣ ወይም ጸጋዎችን ያገኛል። ከምድር እንደምናየው ግማሹ ይቆፍራታል፣ ግማሹ ይሮጥባታል። ብቻ ብዙ ነገር እንደቀደም እንዳለን የምንበላውም ጠጣውም ከሷ ነው የምናገኘው። ትህትና ገንዘቡ ያደረገ ሰው ግማሹ ቢሰድበው ግማሹ ቢነቅፈው ከፍቅር ወደኋላ አይልም። ከዚህ ትህትና ገንዘቡ ሆኗልና የእግዚአብሔር ጸጋ ተሰጥቷለች። ከእግዚአብሔር ጸጋዎች የመጀመሪያዋ ጸጋዎች የምታመጣው ደግሞ ጾም ነው። ስለዚህ እንደዚህ ተራ ከሆነው ይሄ ለዚህ አንዳንድ ጊዜ እንሰማለን ለዚህ ክብደት ለመቀነስ ለመጨመር የሚባሉ መላምቶች ሳይሆኑ እንግዲህ የምሁራን ምክርም ሊሆን ይችላል ማለት በሙሉ ልንነቅፈው አንችልም። በሚጠቅመን አግባብ እንጠቀምበት። ነገር ግን በጾሙ በተለይ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በአዋጅ በሆነ ጾም ግን ያንን ጾም እንጾም ማለት ይሄ ስንፍና ተገቢ ከቤተክርስቲያን ስርዓት መውጣት ነው። የቤተክርስቲያን የጾምን ስርዓት አለማወቅ። በጾም ወቅት እንግዲህ የተለያዩ አይነት ሰዎች አሉ፣ በተለያየ እድሜ ክልል ላይ ያሉ እና በተለያዩ አይነት ሱሶች የተያዙ ወጣቶች ብቻም አይደሉም። ያው በስፋት ወጣቶች ላይ ስለምናተኩር ነው እንጂ እና ከሱሶች ለመላቀቅ ሱሶች ብዙ አይነት ናቸው። እውነት ለመናገር አሁን እንግዲህ በዕፅ የሚገለጹም አሉ፣ በምግባር የሚገለጹም አሉ። ብዙ አይነት ሱሶች አሉ። አሁን ደግሞ ስልክ ላይ ረጅም ሰዓቶች መቆየትም እሱም እንደቀላል ሱስ የሚታይ አይደለም። ቅድም የተባለ የመታየት የመታወቅ መሻቱ ራሱ ቀላል ነገር አይደለም እና በአጠቃላይ ከእንደዚህ አይነት እንደ ሱስ ልንይዛቸው ይሄ ለሆነ ነገር ባዕድ ለሆነ ወይም በመሰረታዊነት ለእኛ ተገቢ ባልሆነ መገዛት ውስጥ ያሉ ሰዎች በተለይ በዚህ ጾም ከነዚህ ነገሮች ለመላቀቅ እነዚህ እንድን ለመንሳት ጾም እንዴት ሊያግዛቸው ይችላል? ራሱን አሳልፎ ከመስጠት የበለጠ ስንፍና የለም። ራስን እንደ መቆጣጠር ያለ ነገር ደግሞ ብልህነት የለም። ማለት ራስን መግዛት አበው በብሂላቸው የመጨረሻው ሊቅ አቅሙን የሚያውቅ ይላሉ። ሰው አቅሙን አውቆ መኖር ወይም ደግሞ አቅሙን ማወቅ ማለት ይሄ አቅምህን ወቅ እንደሚባል አባባል ግን እንዳትወስዱብኝ፣ እንደዚህ አይደለም። አቅሙን የሚያውቅ ማለት አይምሮ በቃ ገዝቶ ተቆጣጥሮ ማድረግ አይምሮውን ለተፈጠረለት ለሚኖርለት ዓላማ ሰጥቶማ ብልህ ሰው ማለት እንደውም የአንዳንድ ሰው የእውቀት መለኪያው ይህ ሲሆን ነው። አንዳንድ ጊዜ እውቀት
ያላቸው ሰዎችን እናያለን። ስብዕና የተለያቸው ሰዎችን ልንመለከት እንችላለን። ይህ ከምን መጣ ያልን እንደሆነ ይሄ ስብዕና የተለየው እውቀት ሲሆን ነው፣ ወይም እውቀት ብቻ ሲሆን ነው። እውቀት ብቻ እውነቱን ለመናገር ወደ ህይወት ወደ ተግባር ያልተለወጠ እውቀት ያልተለወጠ ሰውነት ወይም ማንነት ምንም ሊጠቅም አይችልም። ኦርቶዶክሳዊት ተዋህዶ ቤተክርስቲያን በሊቅነቱ ብቻ የምታከብረው ቅዱስ የላትም። በሊቅነቱ በተገለጠ ህይወት ቅድስናው ነው እንጂ። ስለዚህ ይህ ዝም ብሎ በተለይ ራስን አሳልፎ ላልሆነ ነገር መስጠት አሁን እንደምናየው ነው። በአየሩን ይዘው ምናልባትም በሚዲያ ላይ የምናየው ሰብዕናቸው ከሚዲያ ጀርባ በጣም የረከሰ ማንነት ዓለም ታሳየናለች። ከሚዲያ ጀርባ ያለው ነገር ጉዱ ብዙ ነው። እግዚአብሔር እንዲያውቀን፣ እግዚአብሔር ደስ እንዲሰኝበት አድርገን እናድርግ። በተለይ እኔ ምን እላለሁ፣ ሁልጊዜ ኦርቶዶክሳውያን ክርስቲያኖች ስንሆን በክርስቶስ መኖራችንን እናረጋግጥ። ይህም ማለት በምንለብሰው ልብስ፣ በማረማመዳችን፣ በአነጋገራችን በክርስቶስ መኖራችንን እናረጋግጥ አንችልም። ምናልባት ከመገለጫዎች አንዱ ሊሆን ይችላል። ይሄ በክርስቶስ መኖራችን የምናረጋግጠው ምንድን ነው ያልን እንደሆነ የተግባር ክርስትና ስንኖር ነው። ያወቅነውን ወደ ሕይወት ስንለውጠው፣ የተማርነውን ስንኖረው፣ ያስተማርነውን በተግባር ስናሳየው ነው። ክርስቶስ በቃል ይህም ማለት ራሱ ባለቤቱ በቃል ብቻ ሕገ ወንጌልን አልሰራለን ወይም አላስተማረንም። ዓለምን በቃል ብቻ አላዳንም። በሕይወት ራሱ ሰርቶ ሱሩ ነው ያለን፣ ጾሞ ነው ጸልዩ ያለን፣ ጾሞ ያለን ጸልዩ ያለን። ስለዚህ ዝም ብሎ ብቻ ይሄ ከሆነ መኖር የሚመስል መኖር ክርስቲያኖች ነን፣ እንመጣለን፣ እናስቀድሳለን፣ እንጾማለን፣ እንጸለያለን፣ በትምህርተ መስቀል እንለብሳለን፣ ይህን እናደርግ እንችላለን። ይህ አፋዊ ውበት እንዳይሆንብን መኖራችንን እናረጋግጥ የምንችለው የመጀመሪያው እየጾምን እየጸለይን ክርስቶስን ስንበላው ክርስቶስን ስንጠጣው ነው መኖራችንን የምናረጋግጠው። ክርስቶስ ራሱ እንዲህ ነው ያለን፣ ወደ እኔ ኑ ብሎ ጠርቶናል። እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ ብሎ ጠራን። እንደ እባብ ብልሆች እንደ ርግብ የዋሆች ብሎ መመሪያ ሰጠን። ይህን ሁሉ ሕገ ወንጌልን የሰራልን ጌታ ወደ እኔ ኑ በእኔ ኑሩ ብሎናል። በእኔ ኑሩ ብቻ አላለን፣ በእርሱ እንድንኖር ነግሮናል። ወይም ምን ስናደርግ በክርስቶስ እየኖርን እንደሆነ ሲነግረን፣ ወይም ምን ስናደርግ እንደሆነ በክርስቶስ መኖራችን የምናረጋግጠው በምንድን ነው ካለን ራሱ ነግሮናል። ሥጋዬን የበላ ደሜን የጠጣ እኔ በሱ እኖራለሁ እሱም በእኔ ይኖራል ብሎናል። ስለዚህ መኖራችንን እናረጋግጥ የምንለው ያልኩትም ለዚህ ነው። ሰው በዚህ ብቻ አንዳንድ ጊዜ አሁን ይሄ በሌሎች ነገሮች እንደ ትልቅ ነገር ቆጥሮ ከዚህ ርቆ የሚኖር ሰው በጣም ብዙ ነው። ይሄ በጾም ወቅት ክርስቲያኖች ድንቅ ደስ የሚል በእኔ መረዳት ወይም በእኔ መታዘብ አስቀድሰው ሲወጡ ወደ ቤተክርስቲያን ሲገሰግሱ የሚያደርጓቸው ነገር የሚያስደንቀኝ ነገር ነው። እኔ ማለት በሌላውም ስመለከት የሚያስደንቅ ነገር ነው። ይህ ድንቅ ፍቅራቸው ነው። በተለይ ደግሞ በጾም መጀመሪያና መውጫ ላይ ግን ያለን ክርስትናዊ ጠባያችን ግን ተገቢ አይደለም እላለሁ። ምን ማለት ነው? ሊገባ አካባቢ ማለት ለዘላለሙ ከስጋ የተለየን እስኪመስል ድረስ ጾም መያዣ በሚል ምክንያት የምናደርጋቸው ግርግሮች ተገቢ አይደለም። ክርስትና ጠባያችን አያሳይም። ያ ማለት ምን ማለት ነው? ጾምን የጠላ ነው፣ ስጋን የወደድ ነው ያስመስልብናል በመጀመሪያ ደረጃ። ወይም ደግሞ በአንድም በሌላ ምክንያት የኪሳችን ጉዳይ ያሳስበውን ከስጋ ርቀን እንቆይና በዚሁ ምክንያት እንብላ አይነትም ይመስላል። እውነት ለመናገር እውነተኛ ይሄ አይምሮው ለራሱ የሰጠ ሰው ማለት አሳልፎ ያልሰጠ አይምሮውን የተቆጣጠረ ሰው ወደ ሊያደርግ የሚችለው ጾም እንደውም ጾምን ይሻታል ይነፍቃታል እንጂ መምጣቷን አስቦ እንደዚህ ግርግር አይፈጥርም። ይሄ ተገቢ አይደለም። መጨረሻው አካባቢ ደግሞ በጣም ያስጨንቀናል።
ያስጨነቀን ምን ነው ካልን ጾሙን ጨርሰን የምንለብሰው የምንበላው የምንጠጣው ጉዳይ ያሳስበናል። ይህን ያለ ምክንያት አላነሳሁትም። በዚህ በጾሙ መጀመሪያ ላይ አስቀዳሹ ብዙ ነው፣ የሚመጣው በጣም ብዙ ነው። ደስ ይላል በጣም። መጨረሻው ላይ የሕማማት አካባቢና ጾሙ መጀመሪያ ላይ ደስ ይላል። መካከል ላይ ካየኸው ግን ታዝናለህ፣ ያሳዝናል። ያ ማለት ነው መካከል ላይ ሰው የለም። ይጀምረዋል፣ መጨረሻ ላይ ይመጣል፣ መካከል ላይ ይተወዋል። ማድረግ እየቻለን እዚህ ላይ መጠንቀቅ ያለብን አትጀምሩ መጨረሻ አትምጡ ማለት አይደለም። ግን ማድረግ እየቻለን ወደ ፍሬ ወደ ጸጋ ለመድረስ መንገዷ ጽናት ናት፣ ወይም ጽናት ነው መንገዱ። ስለዚህ ጀምረ ነው እንጨርሰው። ዋናው ትልቁ ሐሳቤ ግን ስንት አብይ ጾምን አስቀደስን? ስንት አብይ ጾምን ጾምን? ብዙ ሰው ስለ ጾም በተደጋጋሚ ይጠይቃል፣ ማወቅ ይፈልጋል። ጾም ሕይወት ነው። በእውቀት እያወቅን አትወቁ ማለት አይደለም፣ ግን እየጾምን ነው እንጂ አባቶቻችን ከምስጢር ወደ ምስጢር በምስጢር ሰረገላ እየወጡት በትሩፋት በሰውነታቸውን በመግዛት እንጂ እየበሉ እየጠጡ አይደለም። ይህም ማለት ስለዚህ ለማወቅ መነሳታችን ጥሩ ነው፣ ግን እየኖር ነው ይሁን ማለት ፈልጌ ነው። ቀደም ብዬ እንዳልኩኝ ስንት ጊዜ አስቀደስን፣ ግን ስንት ጊዜ ዝም ብለን ተመለስን የሚለው መመለስ መቻል አለበት። ማድረግ እየቻለን ሳንቆርብ ዋናው ትልቁ ጾም ጊዜ አሁን በጾምን ስናስብ ኦርቶዶክሳዊት ቤተክርስቲያን በዚህ በጾም ስርዓቷ እንደገና ደግሞ በጾም በዚሁ ያነሳነው አሁን ሐሳብ ሰው በእግዚአብሔር መኖርን ሲያረጋግጥ የሚያደርገው ትልቁ ነገር የሚያስበው የሚጨነቀው የመጀመሪያው እንደ ክርስትናም ስንኖር ማሰብ አይምሯችንን መጠየቅ ያለበት የመጀመሪያው ከሁሉም የሚቀድመው ከክርስቶስ እየኖርኩኝ ነው ወይ? በክርስቶስ እየኖርኩኝ ነው ወይ? አዎ ሌሎች ትሩፋቶችን እንሰራለን፣ ደስ ይላል በእውነቱ። እኛ ኦርቶዶክሳውያን ደስ የሚል ስራዎችን እንሰራለን። ግን እነዚህ ስራዎች መነሻ ናቸው። መድረሻው ቅዱስ ሥጋው ክቡር ደሙ ነው። በጾም ወቅት ጊዜ ግን በተለይ አብይ ጾም በጣም የሚያሳዝነኝ እስካሁን ድረስ ባለኝ አገልግሎት ሁኔታ ከማዝንባቸው ነገሮች በጾም ወቅት ሳይቆርብ የሚያሳልፍ ሰው እንደዚህ የሚያሳዝነኝ ሰው የለም። በተለይ ማድረግ ይቻላል። እንደ ምክንያት የምናነሳቸው በጣም ብዙ ምክንያት የምናነሳቸው ነገሮች ከዚህ የሚከለክሉ ነገሮች አይደሉም። በአብዛኛው ሲጀመር ከዚህ የሚከለክለን ንስሐ ብቻ ነው። ደግሞ የሚጾም ሰው መጀመሪያ ንስሐ ሳይገባ ጾሙ ሊጾም አይገባም። ንስሐ ገብቶ የሚጾም ሰው እንዴት ሳይቆርብ እንዴት ሳይቀበል ይወጣል? በእውነት እንዴት ሊሆን ይችላል? እስከ መቼ ተመልካች ብቻ ይሆናል? ማብላት ማጠጣታችን ብቻ በዚህ አያጸድቅም የሚል ሐሳብ አላነሳም። ያጸድቀናል በዚያ ብቻ ግን የሚል የለም። ክርስቶስም ራሱ ባለቤቱ ስለ ትሩፋት ነግሮናል። በመጨረሻ ሲመጣ የሚጠይቀን 6ቱ ሕግጋተ ወንጌል አሉ። ይጠይቀናል ሲመጣ፣ እነሱ ማድረግ ግዴታችን ነው። ግን እነዚህን እያደረግ በእሱ መኖራችንን ግን ማረጋገጥ ግን ጾም ሲገባም ጾም መፍቻም ላይ ቅበላም የምንለውም ላይ በጣም ግርግሮች አሉ። አንዳንዴ የሚጾመውም የማይጾመውም ጭምር ተቀላቅለው ማለት ነው። እና ትንሽ ግራ የሚያጋባ ነገር አለው። እሱም ከቤተክርስቲያን ትምህርት አንጻር ያ ብቻ ሳይሆን ጾምን ከምግብ አንጻር ብቻ ማየትም ነገር አለ። በቃ ከአመጋገብ ጋር ብቻ የማየት እና ግን በጥቅሉ ምን አይነት መንፈሳዊ ዝግጅት ይፈልጋል? መንፈሳዊ ዝግጅት ሲባል እንግዲህ ጾም ከመጀመሩ በፊትም ያለውን ጨምሮ በጾም ሂደት ውስጥም ጭምር በመጾም ሂደት ውስጥም ከምግብ መከልከል ባለፈ ምን አይነት መንፈሳዊ ዝግጅት፣ ምን አይነት የልቦና ዝግጅት ይፈልጋል? እና ደግሞ ቀደም ሲልም እንዳነሳ ነው አጠቃላይ ሌሎች ትኩረታችንን ከሚሻሙ ነገሮች አንጻር ወደ ምንድን ነው ትኩረታችን መዞር ያለበት? ያው ቀደም ሲል በተወሰነ መልኩ ዳሰውታል። ግን በጥቅሉ ከምግብ ባለፈ እንዴት በህይወት እንዴት በኑሮ የሚለውን ትንሽ እንኳን ለሰማያዊው ነገር ይቅርና በምድርም በቀላለው ነገር ዝግጅት ቅድመ ሁኔታ ነው። ስለዚህ ለጾም መዘጋጀት ወሳኝ ነው። ስንዘጋጅ ግን ለጾም የምንዘጋጅበት ራሳችንን የምናዘጋጅበት የመጀመሪያው ንስሐ ነው። ይነስም ይብዛም በፍስክ በዓላት እንደማሳለፋችን ክብረ በዓላት እንደማሳለፋችን የሰርግ ጊዜ እንደማሳለፋችን መጠን እዚህ እንደ ሰው
የምንወርቅባቸው ነገሮች ሊኖሩ ይችላሉ። ይህን የምለው አንድ ክርስቲያን መቼስ ከንስሐ አባቱ ተለይቶ አይኖርምና ብልሆች የሚያደርጉት ነው። የኔ ቪዲዮ ሰነፎችን እያልኩኝ አይደለም። ሰነፎች አሁንም ንስሐ ሳይገቡ ቢጾሙ ዋጋ የለውም ባንልም የቅንነታቸውን በእግዚአብሔር ቸርነት ውስጥ የለውም ብሎ መናገር ተገቢ ስላልሆነ ነው። የልበናቸውን እግዚአብሔር ያውቃል። ግን እንደ ስርዓተ ቤተ ክርስቲያን ግን ንስሐ ሳይገቡ መጾም፣ ራስን እንደ ካህን ሳያሳዩ መጾም ተገቢ አይደለም። ስለዚህ ንስሐ ገብቶ ከአባቱ ከመምህረ ንስሐው ጋር ተገናኝቶ ይቅር ማለት ንስሐ ሲገባ የመጀመሪያው የውስጡ ለእግዚአብሔር እናዘዛል። ከዚያ የሚያውቀው ዘመድ አዝማዱን፣ ወንድሙን፣ ጓደኛውን በመላ ያስቀየመው ካለ ይቅር ብሎ በፍጹም በፍቅር በተከበበ ሰውነት መጾም፣ ወደ መጾም መግባት፣ መጾምን መጀመር ወሳኝነት አለው። ስለዚህ የዝግጅቱ ይሄ ነው። ከዚያ ይህ ምግብ ብቻ የሚለው የምግብ ለውጥ ማድረግ ጾም ሊሆን አይችልም። አዎ ጾም ከምግብ ከመከልከል ነው። በታወቀ ሰዓት በተወሰነ ሰዓት መከልከል ነው፣ መቆየት ነው። ነገር ግን ጾም ከሰው ተለይተን ከእንስሳዊ ባህሪ እየተለየን መላካዊ ባህሪን የምንለብስባት የምናገኝባት መንገድ ናት። ስለዚህ ከእንስሳዊ ባህሪ ተለይቶን ብሎ እንስሳ ባገኘው መቼስ ሳርም ይበላ እንስሳ የሆነ ካሳገኘ ለምን ይበላ ይችላል። ያ የከለከለው አለማግኘቱ ሊሆን ይችላል ማለት ነው። ሲጀምር ጾም ሁልጊዜ ክርስቲያን ሁልጊዜ መጾም መቻል አለበት። ያ ማለት ምን ማለት ነው? በቅዱስ ያሬድ አስተምህሮ መሰረት እንዳውም ይጹም ዓይን በአካሎች የስሜት ሕዋሳቶቻችን በሙሉ እንዲጾሙ ይነግረናል። ከዚያም ስለ ጾም ንጹም ጾመ ወናፍቅር ቢጸነ ወንትፋቀር በበይናቴነ፣ ጾምን እንጹም፣ ወንድማችንን እንውደድ፣ እርስ በርሳችንም እንዋደድ ብሏል። ስለዚህ በቀለኝነት ወይም ይሄ የጥፋተኝነት ስሜት በህሊናችን አለመኖሩም ለጾም መዘጋጀት ማለት ጥፋተኝነት በንስሐ ያላስወገድ ነው፣ ይቅር ያላል ነው፣ በይቅርታ ያላስወገድ ነው ቅራኔ ወይም ቂም በቀል በልበናችን አለመኖሩን ማረጋገጥ ወይም ያ እንዳይኖር ነው መዘጋጀት ያለብን ለጾም እንጂ ለጾም መዘጋጀት ማለት በጾም ይሄ ቅበላ አካባቢ ጥርግ አድርጎ ይሄ ዝም ብሎ መብላት ይሄ ዝግጅት ሊባል አይችልም። እንዳውም ስጋ እንዲሳሳ ማድረግ በጣም ይገርመኛል። ማለት በዚያን ሰዓት መሆን እንደሌለበት አእምሯችን ሊነግረን ይችላል። ግን ደግሞ በጓደኝና በምንም ተሳስበን እናደርገው እንችላለን። ግን ይህንን ራሳችንን እየገዛን ብናደርገው አብነት አርአያ ብንሆን እውነቱን ለመናገር በበዓላቶቻችን ላይ ደስ በሚል ስርዓት የምንታየውን ያክል በዚህ በጾም ስርዓታችንስ እንደዚህ በደስ በሚል ሁኔታ በሚማረክ ሁኔታ ለምንም አንገለጥ። እንግዲህ እንዳነበብኩት ጤነኛ አእምሮ ያለው ሰው አብዝቶ የሚበላ ሰው አይደለም። መርጦም የተመገበ ምናልባት ሊመከር እንችላለን። መርጦ በተመገበ ብቻም አይደለም፣ መጠነኛ በሆነ ከልክ ያላለፈ መገብ ሰው ነው። ስለዚህ በጾም ወቅት እስከ ሰዓቱ ድረስ ደርሰን በዚያን ሰዓት ነፍስ ግቢ ነፍስ ውጭ አይነት ነገር የምንመገብ ከሆነ ይሄ ምንም ተገቢ ትርጉም የለውም። ምክንያቱም ሰው በእነዚህ በሰዓታቶች የደከመ ሰውነት እንደገና የቀደመ ኃይሉን ያገኛል። ሲቀጥል ደግሞ እንደውም አንድ መጽሐፍ ምንድን ነው የሚለው ስለ ጾም ባሰብክ ጊዜ ሊቃውንት ለምን እንደከለከሉ የጾምን ሁኔታ ሲያስብ ከጥሉላት የተከለከል ነው። እነዚህ በጣም የሚያነሳሱ ማለት ይሄ ውሳጣዊ ስሜታችንን የሚያነሳሱ ለፍቶት ወደ ፍቶት የሚያገሰግሱ ነገሮች ስላሉ ነው። ወይም ደግሞ ይሄ እንስሳዊው ባህሪ እንዲጠፋልን ነው። ያ ማለት ምን አልፈልጌ ነው? ይህንን የሚተካ ምግብ በተመሳሳይነት የሚተካ ከሆነ ምን ትርጉም አለው? ሳይሮስ ዘስሙናይን ነው የሚናገረው። እና ይህን የተከለከልንበት ማለት በጾም ጊዜ ስጋ እነዚህ የመሳሰሉ ነገሮች ከተከለከልንባቸው ነገሮች አንደኛው እነዚህ እንስሳዊ ባህሪ በውስጣችን እየጠፋልን እንዲሄድ ነው በጾም ወቅት። ለዚህ እኮ ነው አሁን ብዙ ሰው ጾም መካከል ላይ ይመጣና እንዲሆን ብሎ ሊል ይችላል። ይህ የሆነበት ምክንያት
የምግብ ለውጥ ስላደረገ ብቻ ነው። ያ ማለት ነው ከዚያ ምንም የተለየ ነገር ስላልሆነ ማለት ነው። ብፌውን እየመራረጠ የሚሆን ከሆነ ድካም እንዳይሆን፣ ስለዚህ ለውጥ ሳይሆን ብንችል መቼስ በዚህ ሰዓት ክርስትናውን አልኖርነውም ባልልም፣ ግን ደግሞ እንደ ክርስትና መኖር ካለብን መቼስ ከፍቅር አንደኛው መገለጫ ወንድምን ማሰብ አይደለም። ወንድምህ እኮ ዓመት በ40 ቀን የተወለደ በ40 ቀን ከማኅፀነ ዮርዳኖስ ከብረ ከመንፈስ ቅዱስ የተወለደ እኮ ነው እሱ ወንድምህ። እህትሽ እኮ እሱ ነው፣ እሷ ናት እኮ በስጋ ብቻ ሳይሆን እሱ ነው። ስለዚህ እህትሽ በበረንዳ ላይ ወድቃ የሚጠይቃት አጥታ ካለን እሱን እያየ ማለፍ ምን ሊባል ይችላል? በተለይ ስለዚህ የቀድሞ ቀደምቶቻችን እንደ አንድ ልብ ያስቡ ነበረ፣ እንደ አንድ ቃል ይናገሩ ነበረ። አንድ ልብ አሰቡ፣ አንድ ቃል ተናገሩ ስንል እኮ አኗኗራቸው አንድ አይነት ነው። አሁን የኛ የራሳችንን አስቀድመን እንሮጣለን እንጂ ወይም ደግሞ ቅድሚያ ከሚሰጠው በተለይ ልናስብበት የሚገባው በዚሁ ቅድሚያ የሚሰጠውን ጉዳይ በትኩረት ብናደርግላለሁ። ቅድሚያ መቼስ ከሥላሴ ሕንፃ የበለጠ ቅድሚያ የሚሰጠው ነገር የለም። ስለዚህ ሌላ እንኳን ማድረግ የመጀመሪያው አንድ ከኪሳችን ጉዳይ ካሳስበን ባዶ ከሆነብን አቡነ ዘበሰማያት ብለን ሰማያዊ አባታችንን እንጠይቀው ስለዚያ ሰው ብለን። በሁለተኛ ደረጃ እንኳን በጾም ወቅት ሁልጊዜ የምናደርገውን እያልኩኝ ነው። በዚህ በተለይ በጾም ወቅት ደግሞ የቁርስ ጉዳይ ካለ ጎበዞች ሆነን የምሳውን ጉዳይ ትንሽ ካሸጋሸግን ወደ ራት ካቀረብ ነው እሱንም ጨማምረን የተራቡትን ብንመግባቸው። በተለይ በጾም ወቅት እንደኛ ምናልባት እነሱ የቀበላው ጉዳይ የፍስኩ ጉዳይ ሊያሳስባቸው ይችላል። እነሱ እኛ የምግብ ጉዳይ በጾም ሰዓት ስለምንመገበው ምግብ እየመረጥን ይሆናል። እነሱ ግን በጾም አይደለም ሁልጊዜ የሚበሉት እያጡ ይሆናል። የመጀመሪያው ቅን ልቡና ይሄን ማሰብ። ስለዚህ በጾም ወቅት እነዚህ ነገሮች ቅድም ካልኩት ጋራ ይሄን በተለይ በዚህ ወቅት ምንም መናገር አይጠበቅብኝም። ይሄን እያሰብን ይሄን ብናደርግ ጾማችን የሰመረ ከእግዚአብሔር ጋር የሚያገናኘን በረከት የሚያሰጠን ይሆናል። እንዴት ይጾሙ? እንዴት ይለማመዷቸው? አሁን የተላለፉትን መልእክቶችም እንዴት ይለማመዷቸው? በቤታቸውም፣ በስራ ቦታቸውም፣ በቤተክርስቲያንም፣ በሌሎችም አካባቢዎች በአጠቃላይ ምዕመናን ጾምን እንዴት ይለማመዱ፣ ከጾም ጋር ተያይዘው የተነሱትን ሀሳቦችንም እንዴት ይለማመዱ፣ እንዴት ይጀምሩ የሚሉትን ነገሮች እና ፈተናዎችን ምናልባት እንግዲህ በዚህ ሂደት ውስጥ የሚያጋጥሙ ፈተናዎች ካሉ እነሱን እንዴት ነው መቋቋም የሚችሉት? ጠዋት መብላት የለመደ ሰው እስከ ሰዓት ቆይ ለማለት ሊከብድ ይሆን ይችላል። የሚከብደው ግን ለእሱ አይምሮ ነው። የሚከብደው ለተወሰነ ለ2 ቀን ለ3 ቀን በኋላ ነው። ከዚያ በኋላ ምንጊዜም የልቡናችን የሚያውቀው የእግዚአብሔር ኃይልን ይሰጠናል፣ እናምናለን ይሰጠናል። ስለዚህ የመጀመሪያ ደረጃ የቤተ ክርስቲያንን ስርዓት የሚያውቁትን ይኑሩት ወይም የምናውቀውን እንኑረው። የኔ ሀሳብ እንኑረው። ያላወቅነውን ደግሞ እየኖርን እንወቀው፣ እንጠይቅ። ስርዓት ሲሰራ በሰው ህዝቡ አልሰሩልን 9 ሰዓት 12 ሰዓት ሲሰሩልን ወጣንነትን ማዕከላዊ ፍጹምነትን ማዕከል ያደረገ ነው። ስለዚህ በወጣንነት አንድ ሰው እንደቻለው ያለ አመክንዮ እኔ የምለው ያለ አመክንዮ ምክንያት ጨጓራዬን ራሴን ፈለጠኝ የሚል ከሆነ ይሄ በውስጡ የሚያነሳሳ ወይም ደግሞ የርኩስ መንፈስ ሀሳብ ሊኖር ይችላል። ያለ አመክንዮ በሰራም ቦታም ይሁን በምንም ቦታ ይሁን በቻሉት ልክ ይጹሙ። የኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጅ ነኝ። ይህም ማለት ስርዓቱን ወደ እነሱ አቅርበው ሳይሆን እነሱ ወደ ስርዓቱ እየቀረቡ ከማውቀጥሎ መኖር ማለት ወደ ስርዓቱ መቅረብ ነው። እየቀረቡ ከቻሉ ደግሞ በጾም ወቅት ደምብዬ እንዳልኩት የጾመ የጸለየ ሰውነቱን ከኃጢአት የለየ ሰው ለማን የተገባ ነው? ለእግዚአብሔር የተገባ ነው። ለእግዚአብሔር ንጹህ ሰውነትን ይዞ ንጹህ ሰውነት መስዋዕት አድርጎ ይዞ የቀረበ ሰው አማናዊውን መስዋዕት ሳይቀበል መመለስ ደግሞ የለበትም።
ክርስቶስን በጸጋ መኖራችንን ስናረጋግጥ ሁልጊዜም ክርስቶስ በጸጋ ይዋሃደናል። በጸጋ የሚዋሃደን ደግሞ በመጾማችን ብቻ አይደለም። በመጾማችን፣ በመጸለያችን፣ በመስገዳችን፣ በተለያዩ ትሩፋታችን የሚያድርብን በረድኤት ነው። ስጋውን ስንበላ ደሙን ስንጠጣ በጸጋ ይዋሃደናል። ስለዚህ ሰው ጾሙን ሲያስብ እያደገ ሲመጣ ይችን ጸጋ ከዚች በረከት አስበው መጾም መቻል አለበት። በተለይ እኔም ቀደም ብዬ እንዳልኩኝ ስንት አብይ ጾምን አልኩኝ ብለናል። ስንት አብይ ጾምን በእውነቱ የሚያስቀድሰው ብዙ ነው፣ ቆራቢ ግን የለም። በአብዛኛው እንግዲህ አንዳንድ ገጠሯ ቤተክርስቲያን ካልሆነ ነገር ከተማው ቤተክርስቲያናት በሙሉ ቅዳሴ አለ። የሚያስቀድሰውን ሰው ስናይ በጣም ብዙ ነው፣ ቆራቢ ግን የለም። በተለይ ይሄ መካከል ላይ መጀመሪያው አካባቢ ቀደም እንዳልኩ በጣም እግዚአብሔር ይመስገን፣ የመጨረሻው አካባቢ የዚህ ኒቆዲሞስ አካባቢ በትንሹም ቢሆን ጥሩ፣ መካከል ላይ ግን የኔ ትዝብት ነው። መካከል ላይ ግን የለም። እንኳን በሰኞ ማግሰኞ ይቅርና እሁድ እንኳን ያን ያክል ነው። ስለዚህ በጾም ወቅት ስንጾም ይህንን ጾም መጀመሪያ ማወቅ ብያለሁኝ። ስናውቅ ስለ ጾም ስርዓቱን ብቻ ያይደለ አባቶቻችን በመጾማቸው ያገኙት ጥቅም፣ በመጾማቸው ምን ጥቅም አገኙ? በመጾማቸው የራቀላቸው ፈተና ምንድን ነው? በመጸለያቸው የራቀላቸው መቼስ እኛ አሁን የምንፈተንበት እኛ አሁን ያጣ ነው እኛ አሁን የሌለን ነገር ትናንትና አባቶቻችን ካጡት አይበልጥም። ወይም እኛ አሁን የምንፈተንበት አባቶቻችን ከተፈተኑት ፈተና ቢያንስ እንጂ አይበዛም። ስለዚህ ይህን ፈተና ድል ለመንሳት ጾም ከምታስገኘን ጸጋ ከምታሰጠን በረከት ድል መንሳትን ነው። መጽሐፍ ቅዱስ ደግሞ እንዲህ ብሎ ይጠይቃል። ወመኑ ውእቱ ዘይመውኦ ለዓለም፣ ዓለምን የሚያሸንፈው ማን ነው ብሎ ይጠይቃል። የዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 5 ስንመለከት እናገኛለን። ዓለምን የሚያሸንፈው ማን ነው? ሰልፋችን ወይም የምንወጣው የምንገባው በዓለም የምንኖረው በዓለም ነው። መጽሐፍ ደግሞ በዓለም እየኖርን ቅዱስ መጽሐፍ ከዓለም ተለዩ ይለናል። በዓለም እየኖርን ዓለምን አሸንፎ ይለናል። ክርስቲያን ማለት ከዓለም ጋር ሰልፍ እየገጠመ ማለት ነው። ስለዚህ ከዓለም ጋር ሰልፉን ያደረገ ክርስቲያን እስከ ስንት ሰዓት ልጹም፣ እስከ ምን ሰዓት ነው በጾም የምናገኘውን ጸጋ ማወቁ ተገቢ ቢሆንም ግን ደግሞ የመሳሪያውን ያላላ ግን መሆን መቻል የለበትም። ያላላ መሆን መቻል የለበትም። ስለዚህ ይህንን በጾም ወቅት ይሄ በጣም ደጋግሞ ቃሉ ለመጠንከር ቅድም ካልነው ቀጥሎ የቅዱሳንን መመልከት ነው። ቅዱሳንን ማየት። እኛ የምንጾመው ጾም ምናልባት እስከ 9 ሰዓት ከበረታን ብዙዎችን አናየምና እኛ የምንጾመው ጾም ምናልባት በሰዓት እንደዚህ ይሄ ሆኗል። ግን አባቶቻችን አበው የነሰ መልዕልተ ሕግ ሙንቱ የተባሉት የራቸው መጽሐፍ አባቶቻችን ከሕግ በላይ ሆነው ማለት ከዚህ በታወቀ በተረዳ በትእዛዝ ከተወሰድን ጾም አልፎ መላ ዘመናቸውን በጾም በትህርምት ኑረዋል። በትህርምት በመኖራቸውም ከሰው ተለይተው መላእክትን መስለዋል፣ መላእክትን ሆነዋል። ሰውነትን አሳይተውናል። የሰው ጸጋው እስከምን ድረስ ነው የሚለውን አይተንባቸዋል። በነተክልኝ የሰው ምንነቱ ከኪሩቤል አንዱ መሆንን ከሱራፌል አንዱ መሆንን አሳይተውናል። ነተክልኝ በጾማቸው በጸሎታቸው የማይጾም የማይጸልይ ሰውነት ደግሞ ከአጋንንት አንዱ ነው የሚሆነው። በራሳችንን እንዴት ለትሩፋት እየሰጠን በሄድን ቁጥር ምንጊዜ ማሰብ ያለብን ደግሞ ሌላኛው ከዚህ ዓለም እየተለየን ዓለምን እያሸነፍን ድል እየነሳን መላእክትን እየመሰልን ከመላእክቱ አንዱን እየሆንን በስላሴ ፊት ለመገለጥ የተዘጋጀን መሆናችን ነው። ስለዚህ መለማመድ ብቻ ሳይሆን መኖር ነው እዚህ ላይ የሚያስፈልገው፣ በህይወት መግለጥ ነው። ጾምን እንደው ስለ ጾም ምንም ብያለሁ ቀደም ብዬ እንደው ጊዜው ስለደረሰ ወይም የጾም ጊዜ ብቻ ስለሆነ ሳይሆን አንድ ክርስቲያን በሆነ እድሜው ላይ የሚጾመው በሆነ እድሜው ላይ የሚተወው መውጫ መሆን የለበትም። ያማ ቀደም ብዬ እንዳልኩት በህፃንነት እድሜያችን በዚህ እስከ 10ዎቹ እንቆርባለን። በጣም ሰውም ጥረት ያደርጋል። ይሄ ዋጋ የሚሰጠው ነው፣ የሚደነቅም ነገር ነው። ደካማ ጎኑ ግን ወይም ደግሞ መሆን የሌለበት ልጆቹን እዚህ ሲያደርግ
በእሱ በሪው አቋርጦታል። በተለይ በጾም ሊጾም ይችላል፣ ግን አቋርጦታል። ጾሙን ራሱ አቋርጦት ሊሆን ይችላል። ልጆቹም እንዲጾሙ እየፈለገ ጾሙን አቋርጦታል። ልጆቹም እንዲቆርቡ እየፈለገ ቁርባኑን አቋርጠውታል። እነሱ በሆነ እድሜ ጋብታ ላይ ማለት ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን በሆነ እድሜ ላይ ትተነው በሆነ እድሜ እንድናነሳው የምትፈልገው ስርዓት የላትም። ያ ማለት እስከ 7 ዓመት ከሞላን በኋላ መጾም ያዋጅ ጾም ስርዓት ቤተክርስቲያን ነው። ክቡራን ተመልካቾቻችን ያው መርሃ ግብራችንን ያስተላለፍንላችሁ ያለ ነው ከአንቀጸ ብፁዓን ሰንበት ትምህርት ቤት ነው። በደብረ ብስራት ቅዱስ ገብርኤል ቤተክርስቲያን አንቀጸ ብፁዓን ሰንበት ትምህርት ቤት የሚዲያ ክፍል የሚያዘጋጅላችሁ ነው። የአብይ ጾምን በአጠቃላይ ሳምንታትን በተመለከተ ዝግጅቶች እያቀረብንላችሁ ነው። የዛሬ እንግዳችን መምህር ጌራ ወርቅ ናቸው። በጣም ጥሩ ትምህርት እያገኛችሁ እንደሆነ እናምናለን። ምናልባት መምህራችን እንግዲህ በአጠቃላይ ካነሳናቸው ጥያቄዎች በተጨማሪ በጥያቄውም ምክንያት ተገድበውም ሊሆን ይችላል ወይም ደግሞ በአጠቃላይ ምዕመናን ጾሙን ሲቀበሉ ወደ ጾሙ ሲገቡ ቀደም ሲል ብዙ ነጥቦች አንስተውልናል። ግን በአጠቃላይ ከእርሶ ከጥያቄዎቹም በጥያቄ ሳይወሰኑ ምን መልእክት ያስተላልፋሉ? የመጨረሻ ጥያቄ ነው። ምናልባት የእኛ ደካማ ጎንም ደግሞ ያልኖር ነው ብዬ የማስበው የሆነ ሰዓት ላይ ሞቅ የሆነ ሰዓት ላይ ቀዝቀዝ የምንለው ነገር ነው። ይህንን ደግሞ መሆን መቻል የለብንም። ምክንያቱም ወደ እግዚአብሔር አጥብቀን እንድንቀርብ የሚያስገድዱ ነገሮች በአሁኑ ሰዓት ብዙዎች ናቸው። የሚርቅልን የሚወገድልን ይሄ ችግር ከኛ ሊወገድ የሚችለው ከኛ ሊነሳ የሚችለው ወደ እግዚአብሔር መቅረባችን መሆኑ የሚያጠያይቅ ጉዳይ አይደለም። ስለዚህ ወደ እግዚአብሔር ለመቅረብ ደግሞ ትርፍ ጊዜ የለኝም ማለት ተገቢ አይደለም። ለሌላው ሲሆን ረጅም ሰዓት፣ ለእግዚአብሔር ሲሆን የምንገድበው ሰዓት ወይም ትርፍ ጊዜ የምንለው ነገር የለውም። እንኳን ክርስቲያን ሰው በዚህ ዓለም ትርፍ ጊዜ የሚባል ነገር የለውም። ምክንያቱም ትርፍ ዕድሜ የለንም። ትርፍ ዕድሜ በዚህ ዓለም የምንኖረው እስከሌለን ድረስ ትርፍ ጊዜ እያለን ራሳችን ማሞኘት የለብንም። በተለይ ምክንያቱም በዚህ በጾም ወቅት ይህን ያክል ጊዜ ባለችን ጊዜ ደረስ ብዬ እመጣለሁ ቤተክርስቲያን የምትባል ነገር እንሰማለን። የሚባል ነገር የለም። ስለዚህ ባለችን ጊዜ ለዓለም የምንሮጥ ከሆነ ባለችን ጊዜ ለእግዚአብሔር ከ24 ሰዓቱ ለእግዚአብሔር የምንሰጠው ጊዜ የምናጠው የለንም። ስለዚህ መትጋት፣ ጥንካሬ ማሰብ መምጣት ያስፈልጋል። በተለይ ደግሞ ስንጾም ስንጸልይ በዚህ ሰዓት እግዚአብሔር ቸር ነው፣ ሩቀ መዓት ወብዙኃ ምሕረት ነው። እሱ ምሕረት እንዲልክልን እያሰብን እያነባን እግዚአብሔር ራሳቸውን ዝቅ ላደረጉት ገጸ ምሕረቱ ቅርብ ናት፣ ከፍ ላደረጉት ደግሞ ሩቅ ናት። ምን ጊዜ መጽሐፍ የሚነግረን ይሄን ስለሆነ ራሳችንን ዝቅ አድርገን ጥፋተኝነትን ወደ ማንም ሳንተላለፍ ወይም ደግሞ ለማንም ሳንሰጥ ትንሽ ትልቅ አዋቂ ምን ሳንል ይህን ጾም እንጠቀምበት። እንደስካሁኑ ይህን ያክል ሳንጾመን ይህን ያክል ወለን እንዲህ ሳይሆን ከምንል እግዚአብሔር እሱ ባወቀ ጥያቄ እንዲመልስልን አሁንም ይህን ጾም እንደውም በተለየ ዘንድሮ በእንባ የታጀበ በሰብዕና የተከበበ ጾም እናድርገው። በእንባ የታጀበ እናልቀስ። በዚህ ዘመን ካላለቀስን ምን የሚያስለቅስ ዘመን አለ? ምን ዘመን? እውነቱን ለመናገር ቀደም ብዬ ግድ የሚያስለቅሰን ነገር እኛ ምናልባት ቆመን ለማስቀደስ አንጻራዊ ሰላም ካለበት ቦታ ቆመን ሊሆን ይችላል። መጾም የቻልነው ወጥተን መግባት የቻልነው አንጻራዊ ሰላም ካለበት ሊሆን ይችላል። ግን በየቀኑ ወደ አለመኖር በመከራ የሚቀበለው ኦርቶዶክሳዊ ወንድማችንስ፣ በየቀኑ መከራ የምትቀበለው ኦርቶዶክሳዊ እህታችንስ በአንድም ይሁን በሌላ መንገድ ባልገባን እኛ ክፉዎች በሰሩን ወጥመድ እርስ በርሳችን ያለንበትን ይታሰባል። ስለዚህ ይሄ በተባልነው በተንኮል ወይም ደግሞ በሴራ የሆነ ነገር ዝም ብሎ በማውራት የሚፈታ ነገር እንዳልሆነ እንደኔ ይረዳሉ። ስለዚህ በገጠር የሚሆን በከተማ በየትኛውም በውጭ የሚሆን በአገር ውስጥ ያለን ሰዎች በዚህ ሰዓት ይህንን እያሰብን ለየትኛውም ሰው ገሌ ነው የሚል አመክንዮን ትተን ራሳችንን የእግዚአብሔር የምህረቱን የሚዘረጋበት ለሀገራችን ሰላም የሚሰጥበት ጊዜ ቅርብ እንዲሆን በልቅሶ እንጾም፣ በተሰበረ ልብ እግዚአብሔርን እንለምነው። ደግሜ ላለው በተለይ መጾማችንን እርግጠኞች ከሆን ለመጾም ራሳችንን ካዘጋጅን በተለይ እስካሁን ድረስ
በአንድም ይሁን በሌላ ምክንያት እናንተ ባስቀመጣችሁ ወይም እኛ ባልነው በልበናችሁ በታሰበው ምክንያት ከስጋው ደግሞ ርቀን ከክርስቶስ ተለይተን ያለን ሰዎች ወይም ከክርስቶስ ጋር መኖራችንን መኖር የመሰለን ግን ደግሞ የሌለን መኖራችንን ያላረጋገጥን ሰዎች ወደ ክርስቶስ ቀርበን ስጋውን በልተን ደሙን ጠጥተን ከክርስቶስ ጋር የምንኖርበት ጾም ያደርግልን። አጠቃላይ የዛሬ መርሃ ግብራችንን ፈጽመናል። በመሆኑም አባታችን ቃለ ሕይወትን ያሰማል። እንግዲህ ለወደፊቱም ስላስተማሩንም ስለመከሩንም በእውነት እግዚአብሔር ያክብርልን። ክቡራን ተመልካቾቻችን መርሃ ግብራችንን በዚሁ ፈጽመናል። ወስብሐት ለእግዚአብሔር።